ድንጋይ በጣም እናመሰግንሻለን። በዚህ በሰል የሆኑ ማህበር መርጃ እነዚህ እንደምታያቸው ወደ ሶስት በጣም እናመሰግንሻለን። እግዚአብሔር አምላካችን አንቺንም በሕይወተ ሥጋ በሕይወተ ነፍስ ይጠብቅልን። ስጦታሽን ሁሉ የመንግሥተ ሰማያትን መውረሻ ዳግመስ እንድንወርሽ ያድርግልን። እግዚአብሔር አምላካችን እንግዲህ ይህን ማድረግ ማለት ቀላል አይደለም። በእነዚህ ምክንያት ውዷ ግምጃዬ ዛሬ ይህንን መልእክት የምጽፍልሽ በልቤ ውስጥ ያለውን ትልቅ ቦታ እንድታውቂው ብዬ ነው። አንቺን ሳስብሽ ሁልጊዜ የሚሰማኝ ክብርና ኩራት ልዩ ነው። ስምሽ ግምጃዬ እንደሆነም ሁሉ በእኔ ሕይወት ውስጥ ትልቁና ውድ የሆነ ሀብቴ አንቺ ነሽ። እንደ ጓደኛ ብቻ ሳይሆን በሕይወት ውስጥ ካገኟቸው ሰዎች ሁሉ በላቀ ሁኔታ ነው የማይሽ። ለአንቺ ያለኝ አመለካከት በጣም ትልቅ ነው። ምክንያቱም አንቺ ለእኔ የጥንካሬ ምንጭ፣ የምመካብሽና በታማኝነትሽ የምተማመንብሽ የዘላለም ጓደኛዬ እህቴ ነሽ። አንቺን የመሰለች ቅንና ታላቅ ሰው በጓደኝነት በእህትነት ማግኘት ለእኔ ትልቅ መታደል ነው። ከአንቺ ጋር ያለኝ ቆይታና ጉዞ ሁል ጊዜ ደስታን ይሰጠኛል። ለአንቺ ያለኝ ፍቅርና አክብሮት ድንበር የለውም። በሕይወት ውስጥ ስለመጣሽና የኔ በመሆንሽ በጣም አመሰግናለሁ። ሁሌም በልዩ ክብርና ፍቅር አይሻለሁ። የልቤ ጓደኛ ግምጄ እወድሻለሁ። የተላከው ከመግዲ ነው። ሁላችሁም እልል ብላችሁ አንድ ያመስግኑልን ግምጄ ማለት ነው። ቶሎ በይ ይታያል አይደል? ግንጄ ያው ይታያል። መቀጠል ይችላል። ይሄ ደግሞ የህፃናት ክፍል ነው። ከ40 የሚደርሱ ህፃናቶች አሉ በማዕከላችን ማለት ነው። ከነዚህ ውስጥ 5ቱ የተወለዱት እዚሁ ነው። እናቶቻቸው ጎዳና ላይ በነበሩበት ሰዓት ነፍሰ ጥሩ ነው እዚህ ከመጡ በኋላ የወለዷቸው ናቸው። ሁለቱ ከእናቶቻቸው ጋር የተነሱ ሲሆን በድምሩ እነዚህ 7 ህፃናቶች ሙሉ ጤነኛ ናቸው፣ ምንም ችግር የለባቸውም ማለት ነው። ቀጣዮቹ ደግሞ ሌሎቹ 33 ወይም 32 የሚደርሱት ህሙማኖች ህፃናት ህሙማኖች ማለት ነው የኦቲዝም ህመምተኛ፣ አእምሮ ህመም፣ የሚጥል በሽታ ብሎም ደግሞ የተመጣጠነ ምግብ እጥረትና የዴቨሎፕመንታል ወይም ደግሞ የእድገት ውስንነት ያለባቸው ናቸው። ለምሳሌ ያሲን ይባላል። እሱ እንደምታየው የእድገት ውስንነት ያለበት ህፃን ነው እንደምታዩት። ከዛ በተጨማሪ ኦቲስቲክ ነው ማለት ነው። ሜንታሊ ነው ማለት ነው። እዚህ ጋር ስንመጣ ኢየሩስ ትባላለች። ኢየሩስ አሁን ላይ ያው ያለችበት ሁኔታ ኦቲዝም ህመምተኛ ናት። ከዛ በተጨማሪ ደግሞ የዴቨሎፕመንታል ችግር ያለባት ልጅ ናት ማለት ነው። እሱም እንደዚሁ ዮርዲ ትባላለች። ዮርዲም የዴቨሎፕመንታል ችግር አለባት፣ ኦቲስቲክ ነች። በተጨማሪ ደግሞ የሚጥል በሽታ አለባት ማለት ነው። አንድ በቃል ንገሪያት እሺ። ልጅቷ ኦኬ እዚህ ጋር ያሉት ሀናና ለታሪክ ይባላሉ። የዴቨሎፕመንታል ችግር ያለባቸው ህፃናቶች ናቸው። በተጨማሪ ኦቲዝም ህመምተኞች ናቸው። ከዛ በተጨማሪ ደግሞ የጉሮሮ እጥበት አለባቸው በተፈጥሮ። ይሄ የጉሮሮ እጥበት ስላለባቸው ቢያንስ በተወሰነ መልኩ ምግብን መቀየር አለብን። ምናልባት ምግብ መቀየር ይኖርብናል። ማንኛው እንጀራ በወጥ እንጀራ ፍርፍር ላይ መገቡ ይችላሉ። ያንን ስናደርግላቸው ለምሳሌ ወተት፣ ጁስ፣ እንቁላል፣ አቮካዶ፣ ገንፎ፣ አጥሚት ተደርጎ አንድ ላይ ይሰጣቸዋል ማለት ነው። እሱም እንደዚሁ ኦቲዝም ህመምተኛ ነው ማለት ነው። እዚህ ጋር የምናያቸው ህፃናቶች ለምሳሌ ይሄ ገንዳ ላይ ተጥሎ የተገኘ ህፃን ነው።
እህቱ ጤነኛ ስለነበረች እህቱን አንስተው እሱን ገድላ ላይ ጥለውት የአካባቢ ሰው ነው ጩኸቱን ሰምቶ ወደ ማዕከላችን ይዞት የመጣው። አሁን ላይ አይኑ በትክክል ማየት አይችልም። ከዛ በተጨማሪ ደግሞ የኦቲዝም ህመምተኛ ነው ማለት ነው። እዚህ ጋር የምናያቸው ህጻናቶች ያው ሲቪር ማልኒትሪሽን ፕሮብለም ወይም ደግሞ የተመጣጠነ ምግብ እጥረት አስከፊ የሆነ ስር የሰደደ የተመጣጠነ ምግብ እጥረት የነበረባቸው እንደምታያቸው። ከዛ በተጨማሪ ደግሞ ኦቲዝም ህመምተኞች ናቸው። በአንድ ወቅት ነው ከቤተሰቦቻቸው አንስተን ተቀብለን ይዘናቸው የመጣ ነው። የዛሬ 4 ወር 3 ወር ከግማሽ እና 4 ወር ከገደማ አካባቢ የመጡ ናቸው። እንደሚታወቀው ያው እነሱም በዴቨሎፕመንታል ችግር በኦቲዝም እንደምታየው በስር የሰደደ ምግብ እጥረት በአእምሮ ህመም የተጠቁ ነበሩ። እሷም እንደምታዩት የጸበል ቦታ ተጥላ የተገኘች ህጻናት የኦቲስቲክ ዴቨሎፕመንታል ችግር ይሰማሻል። በቃ ያው አካውንታችሁን አስቀምጡልን እና ለማኪ አካውንታችሁን ስጡና መርዳት የምንችል ልጆች እንረዳቸዋለን። አሁን ግን ያው እያለቀሰች ምናምንም ስለሆነ እዚህም ያው ማንችል ልጆች ስላለን ወደ ልደቱ ቦታ ተመለሱን። አካውንት ለማኪ ስጡልን። መርዳት የምንችል ልጆች ያቅማችንን እንረዳለን እና ወደ ልደቱ ሀሳባችሁን ትነግሩናላችሁ። ዛሬ አይሻልም ወይ? አካውንት አስቀምጡልን፣ ለማኪ ስጡልን እና አካውንት እናስገባለን እንችላለን። እሺ በቃ ስለዚህ እዛ እንሂድ አይደል? እዛ እንሂድና እዛ እናውራ ማለት እኔም ይጨንቀኛል ማለት ለዛ በቃ ችግር የለም። እኛ ለማስገኘት ያክል ነው። ቾኪ ቬራ ነው። ቾኪ ቬራ ደግሞ በውስጥ አውራኝ። እሺ እኔ አውራሃለሁ። አካውንት ትልኛለህ። ያው መላኪ ሰዎች ያውራል። እሺ እኔ አባት ግምጃዬ አታልቅሽ። እሺ እኔ ናት ወንዶች ሴቶች ከሌሎቹ እሺ በቃ ኦሬዲ ይዘጋኛል። አሁን በቃ እዛ እንግባና ያለው እናቴ በማርያም ታይ አታልቅሽ። እሺ ጥሩና እንዲመርቅልኝ ኧረ ነው በቃ ያሉትን ብናሳያችሁ ችግር የለም። እንደዚህ ችግር የለም። ህፃናቶችን ብቻ ነው ህፃናቶችን ነው። አዎ እና ደግሞ አካውንት ከቻላችሁ አካውንት እና ደግሞ ከቻላችሁ ቪዲዮ ብሰሩ ይሻላል። ቪዲዮ ስሩ ወይ ሰርታችሁ ለኛ ላኩልን እንለቃለን። እዛው ቁጭ ብለው በማይክ ይመርቋታል እና ይህ ሁሉ ነገር እንዲሳካ ያደረገችው ማኪ ነች እና ማኪን በጣም እናመሰግናለን ከጓደኞቿ ጋር ማለት ነው። አጠቃላይ በጣም ትልቅ ስራ ነው የሰሩትና ማኪ እግዚአብሔር ይስጥልን ብለናል። እና የምትይው ሀሳብ ካለ ማኪ መቀጠል ትችላለች ካለች ማኪዬ ማኪ መናገር ያለብሽ ነገር ሚውትሽን ክፈችና ተናገር። እሺ እኔ እናት ቃል የለኝም። እኔ በቃ ላንቺ ቃል ስላጣሁልሽ ዝም ነው ያልኩት። መናገር የምትፈልጊውን ነገር ሀሳብሽንም ሁሉንም ነገር ተናገር። እሺ ማኪ ይሰማል? በቃ ችግር እሺ ያሉትን ሰዎች ማናገር በጣም አካውንት ከተለጋችሁ ችግር እሺ በጣም ነው። እሺ ማኪ መቀጠል ትችላለሽ።
ማኪ የለችም። ማኪ ሚዩት ናት። ለዛ ነው ስራ የምትናገሪው ሀሳብ ካለሽ ተናገሪና ያው እሷም እንደምታውቂው ትላላችሁ ቦታ እና ደግሞ እኔ የምመኘውንና የኔን ፍላጎት ስላሟላችሁልኝ እጅግ በጣም በጣም ነው የማመሰግነው። እኔ አይደለሁም ፈጣሪ ውለታችሁን ይክፈልልኝ። የምን ጊዜ ምኞቴም ነው። አንድ ቀንም እንደማሳካው አልጠራጠርም። ቁም ነገር ላይ ከበቃው ሁሉንም ነገር አሳካዋለሁ እና በጣም እጅግ በጣም እዚህ ነገር ላይ ያላችሁ ልጆች በሞላ እውነት አዳኞቹ እናንተ በጣም የምትለዩ ናችሁ። እግዚአብሔርን ማርያምን የምሬን ነው። በቃ በጣም ነው የምትለዩት። ፈጣሪ ባላችሁበት ይጠብቃችሁ፣ ወደ ሀገራችሁ በሰላም ያስገባችሁ። ጭራሽን ያላሰብኩትን በቃ ጭራሽ ትዝ ያላለኝ ነገር ማኪዬ፣ የኔ እናት አድማስ፣ እንዲሁም ሁላችሁም አመለ ራህሙ በጣም ነው ንቦዬ፣ ሁላችሁንም አመሰግናለሁ። ሰርኪ በእምነት ገስት ላይ ከገስት ውጭም ያላችሁ ሁላችሁም በቃ እዚህ ነገር ላይ የተሳተፋችሁ ሙሉ አዳኞቹ እንግዲህ አይታችኋል። ስማችሁም ከእኔ ጎን አለና በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። ከፍ በሉልኝ፣ ለሀገራችሁ ያብቃችሁ፣ በሳቅ በደስታ ኑሩልኝ፣ አትከፉብኝ። አመሰግናለሁ። በቃ እኔ አንድ ቃል የለኝም፣ መግለጽም አልችልም። ሲጀመር አልችልም። በቃ የሆነ ነገር አይቼ አንጀቴ አይችልም የሆነ ለዛ ነው እንትን ያልኩትኝና በጣም አመሰግናለሁ። ቀጥሎበት ደግሞ እርግጠኛ በእኔና በእናንተ ስም የሆነ ነገር ከፍተን ከሆነ ሰው ጎን እንደምንቆም አልጠራጠርም እና በጣም ነው የምወዳችሁ። ከፍ በሉልኝ የኔ አይቦገዶች፣ በጣም አመሰግናለሁ። የኔ ብርታቶች እወዳችኋለሁ። ሃፒ በርዝዴይ ላላችሁኝ ቴንኪዩ። እሺ ታደርጊ አንጠራጠርም። ትልቅ ቦታ ከፍ ያድርግሽ፣ እድሜሽን እርዝም ያድርግልን። እንወድሻለን። በማህበሬ ስም ነው የምነግርሽ፣ በጓደኞች ስም ነው የምነግርሽ። እነሱ ስራ ላይ ስላሉ ነው እና በጣም ነው የምንወድሽ። ይሄ የመሰለ ፕሮግራም ስላየሽልን እና ስለታደምሽ ልደትሽንም አብረን ስላከበርን በጣም ደስ ብሎኛል እና የነበረን ቆይታ ይህን ይመስል ነበረ። ቸር ሰንብቱ። እንወዳችኋለን። እሺ ወንድማችን አመሰግናለሁ። ስልክህን በውስጥ አስቀምጥላቸው ልጆች ይሰጡኛል። አካውንታችሁንም እንደዛው በውስጥ አስቀምጡ። እሺ ግምጄ ይሄ ቼክ ቬራ በሚለው ፎሎ አድርጊኝና ፎሎ አድርጊ፣ ከዛ በኢንቦክስ እናውራ። እሺ ስለዚህ ሉጣ አይደለ? አሁን ጨርሰናል። በቃ ችግር የለውም። ልጆቹን ደግሞ እኔ ብዙ ሰዓት መልስ ምናምን ካላልኩኝ ልጆቹን አናግራቸው እና ራህመትን ምናምን። እሺ ግምጄ፣ እሺ ሰላም ዋሉልኝ። እናመሰግናለን። አሙዬ አለሽ? ማኪነት የእህቷ መከታ የኔ አትበገሪ፣ ማንም ሳያግዝሽ በማንም እኔ በቃ እኔ እንጃ ቃል የለኝም። እናቴን ቃል የለኝም። ማኪዬ ትለያለሽ፣ የምር አንቺ በቃ ትለያለሽ። ቃል ነው ያጣሁልሽ። ወይ የኔ እናት እንውረድልሽ። ማኪን በውስጥ አውሪያት በስ በቃ ችግር የለውም። ማኪና አውራታለሁ። የኔ እናት ሁላችሁንም በጣም ነው አውሩ እናንተ። እሺ እንኳን በዚህ ማውራት አልችልም፣ አላወራሽም። በውስጥ አውርሻለሁ። አሁን ስራ ስላለሽ አንቺ ውጭና እና የምናወራው አንቺ ስራ አለሽ፣ ቀረጻልኝ ምናምን እያልሽ ነበረ። አዎ ቀረጻ ነበረኝ፣ ግን አሁን ጭንቅላቴ ጠሸሸ። ማለት እንትን ውሃ ሆነ። መውጣት እራሱ እችላለሁ ብለሽ ነው?
አይዞሽ በቃ ትጨናነቂ ሄደሽ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሙቼ ነው የምወዳችሁ፣ ከራሴ በላይ ነው የምወዳችሁ። እኔ ማምላክ እኔ ለእናንተ ቃል አጣሁላችሁ። ማኪን እኔ በእርግጥ ዛሬ እያየኋት ነው፣ አይቻት ራሱ አላውቅም። እሷ እኔ ሳላቃት እሷ እያወቀችኝ እሷ እየወደደችኝ የኔ ያክል መልካም የሰራችልኝ ልጅ ሌሎችም አሉ እኔ ማላቃቸው እነሱ የሚወዱ ለኔ መልካም ነገር የሚያስቡና በጣም ነው የምወዳችሁ። ነፍ ዓመት ኑሩልኝ። እኔ ደግሞ በቃ ማለት ከዚህ በፊትም ላይ አውርቼዋለሁ ቢሳካልኝና ፈጣሪ ቢያግዘኝ ጉዳና ላይ ያሉ ሰዎችን ሰብስቦ አንድ ላይ የሆነ ነገር ሰርቶ አንድ ላይ ማኖር ከድሮም እልሜ ነው። አሁንም ሐሳቤ ነው። እግዚአብሔር ካሳካልኝም አሳካዋለሁ። ሲሆን ልጆቼ ጋር በመሰረተው ደግሞ በጣም ደስ ይለኛል እና በጣም ነው የምወዳችሁ፣ በጣም ነው የምኮራባችሁ። ነገ ከነገ ወዲያ እናንተን ይዤ ትልቅ ስራ እንደምሰራ አልጠራጠርም። አሳይታችሁኛል ደግሞ እንደምንሰራ በትንሹ በቃ ማንንም እገዛ ሳትፈልጉ ራሳችሁ 3-2 ሆናችሁ ይህን ስራ ሰራችሁት ማለት ሁሉም አዳኞቹ አንድ ላይ ቢሆኑ ኢማጂን ምን ማምጣት እንደምንችል እና እናንተ በተግባር ነው የምትታወቁት። እግዚአብሔር ከፍ ያድርጋችሁ። የምታምኑት ፈጣሪ አይለያችሁ። አገራችሁ ገብታችሁ በሰላም ደግሞ አንድ ቀን እንደዚህ ስብስብ አድርጋችሁ በአካል የሆነ ቦታ ላይ የምንገናኝ ይሆናል። እንደዚህ በዚህ አያበቃም የኛ ነገር እና በጣም ነው የምወዳችሁ። ነገም ዛሬም ወደፊት አከብራችኋለሁ። ማምላክን እንስፍስፍ ብዬ ነው የምወዳችሁ። እሺ ኑሩልኝ። ማኪዬ የኔ እናት ስላወኩሽ ደስ ብሎኛል። እውነት በጣም በጣም ትልቅ ሰው ነሽ ማለት እንደዚህ አስበሽ ይህን ነገር ማሳካትሽ በጣም ትለያለሽ። ማርያምን በጣም ነው የምትለዩት። በቃ ክበሩልኝ። በቃ ይሆናል አይደል? እንጃ አቅም የለኝም። ከአይኔ ባይዘው ርቀሽ አታውቂም፣ በአካል ከአይኔ ጠፍተሽ አታውቂም። ያለውን ነገር እና አድማስና ረሃመት አብዛኛውን ጊዜ ቤት ላይ ገስት ላይም ምንም ኮመንት ላይም ገብቼ አላውቅም፣ መግባት አልፈልግም። ግን አለ ሁሌም ከጎንሽ እንደሆንኩኝ በቂ መቼም ነው በአንቺ ተስፋ የማልቆርጠው። ሁሌም ቢሆን ጥሩ ደረጃ ላይ ደርሰሽ ማየት ነው የምፈልገው። እሺ አንቺን ብቻ አይደለሽም፣ ብዙ ሰው በእኔ እንደሚተማመን በእኔ እንደሚኮራ እየኖርኩም ያለሁት በዛ ነው ማለት በእኔ የሚኮራ ሰው አለና እነዛ ሰዎች በእኔ አንገታቸው እንዲደፉ ስለማልፈልግ ከፋኝም አልከፋኝም አጣሁም ተራብኩም ገረጣሁም መስራቴንም ወደፊት መሄዴን አላቆምም። ምክንያቱም በእኔ በቃ ከራሳቸው በላይ ተማምነው የሚፈርሙልኝ ልጆች አሉ፣ ራሳቸውን አሳልፈው የሚሰጡ ልጆች አሉና በጣም ነው የምወዳችሁ። ሲኖሪታ በቃ ያልተወራልሽ ያልተነገረልሽ የኔ እናት እመቤቴን በቃ እኔ በቃ የምናገርበት አንደበት የለኝም እና አመሰግናለሁኝ። በቃ ሰርተን ነው የምናሳየው ብያችኋለሁ ከዚህ በፊትም። ማኪዬ ትለያለሽ። አመሰግናለሁ። በጣም ነው የምወዳችሁ። በእናቴ የኔ ፍቅር የኔ ጠንበለል ፊትሽን ታጠቢ የኔ ወርቅ። ዛሬም አዳኞቹ ላለ ነገም አዳኞቹ። እስኪ አንዴ ወጭጭላችሁ አዳኞቹ ጋይስ። እሺ አድማስ የነማር አድማስን ሰማያት። እሺ ዲስኮኔክት ነው የሚለኝ። ቀይ እስኪ አንዴ ከታች አዳኞቹ በሉ እስኪ ጋይሶች፣ የምር እስኪ አዳኞቹ ብላችሁ እስኪ የኔ ስር ምልክት አስቀምጡ። ኢንቫይት አክሴፕት አድርጊ ማሪ ጽዮን ምን ታርጋት? አሙዬ ንስር ታይሺ ይዘጋል፣ ዋርኒንግ ይሰጣታል። ይዘጋልም ሀዩዬ ምንድነው ማሪ? ጽዮን ምን ላድርጋት ማሪ? ጽዮን የምትንከታች እሺ፣ ንስር እንዳታረቁ አዳኞቹ ታታረቁ። አዳኞቹ ብላችሁ ልብ አዳኞቹ ልብ ጥሩም ቤስቤሽ ነበር ማሪ፣ ግን መግባት አትችይም። አድማስ ሀፍታይ አክሴፕት አድርጊው። ዋርኒንግ ላይ ናት እኮ ቃል በተግባር ገና ወደፊት ብዙ ነገር እናሳያችኋለን። እሺ
ገና ወደፊት ብዙ ነገር እናሳያቸዋለን። አዳኞቹ ማለት ቃል በተግባር ለወሬ ቦታ የሌላቸው ለስራ እንጂ ለወሬ ቦታ የሌላቸው የመዳም ቅመሞች፣ አይበገሬዎች፣ ተስፋ የማይቆርጡ ላመኑበት ሟች። ያ ደግሞ ከማን የተማሩት? ከእናታቸው ነው የተማሩት። ይሄን ብቻ ነው ማለት የምንፈልገው። ዛሬም ነገም ከነገ ወዲያም ለሚመጣውም ለቀጣዩ አዳኞቹ። በስ ጨርሻለሁ። አመሰግናለሁ። ሰላም ቆዩ። ራህመቴ ቻበቃ ሁላችሁም። እሺ እኔና ቻው፣ እናመሰግናለን። ተባረክልን። ባልሽበት ፈጣሪ ይጠብቅሽ። የኔ መልካም ስላወቅንሽ በጣም ደስ ብሎናል። እደውልልሻለሁ ማኪሽ። አድማስ አንድ ቁጥር ጻፊ። ስስብሽ እኮ መግባት አትቺ ማሬ። ቼክ ቬራ ነው ደስናቂ አድማስ። እሺ ላስገባ ነው። ቆይ ልጁ አንድ ቁጥር እየጻፈ ነው። ግምጃ ይለወጭ ከሆነ ግን እሺ ኦኬ። ቼኪቬራ መልእክት ኖሮ ነው። አንድ ቁጥር ከታች እየጻፍክ ነው እና መልእክት ኖሮ ነው። እኔ አባት እና የኔ መስል ነበር ፕሮግራሙ። ጋይሶች እንዴት አያችሁት? ልጁ እየጻፈ ነው እና አንድ ሰው ቆይ ኦኬ፣ ቆይ ላስገባኝ ነው። አባትሽ ነው። አድማስ ቼክ ቬራ የሚለውን አስገቢው ማሬ። እኔ ኔትወርክ እምቢ ብሎኛል። ኔትወርክ ያላችሁ ሳቡት። ቼክ ቬራ የሚለውን የቅድሙን ልጅ ይጻፍ ቁጥር እኔ ኔትወርክ እምቢ ሞራል የለም እኮ ምንድን ነው? እናመሰግናለን። ይህ ሁሉ የተፈጠረው አንቺ ምክንያት ነው። እንኳን አይናፋር ስለሆነ እሺ፣ ያው ፕሮግራማችንን ጨርሰናል። ያው ለቀጣይ ዓመት ያገናኛል። እናመሰግናለን። ቻው። እሺ ለሰርግሽ ብለውሻል ግምጄ። ግምጄ ግን ይሄንን ቼጉቬራን ፎሎ ብታስደርግልኝ ደስ ይለኛል። ብታበረታቱን ደስ ይለናል። ሌላ ሰዓት ኖርማል ፍሪ በሆኑ ሰዓት እንትን እንላለን። አሁን ግን ወደ ነገሩት እስኪ እኔ ትንሽ እንትን ይለኛል። ወይኔ ላውራው በጣም ነው የምንወድሽ። እሺ በጣም በጣም እኔም ወዳችኋለሁ።
ወይም አትፍዘዥ ደግሞ ነቃ በይ፣ አታልቅሽ። ይሄ የሚያስለቅስ ነገር አይደለም፣ ደስ የሚል ነገር ነው። እሺ የኔ ጠንካራ ሴት በጣም ነው የምወድሽ። ልደታ አንስልሽ በጣም ማለት ነው። ደግሞ የሚገርምሽ ነገር ዛሬ ትናንት ሳታቅፊን ሄደሽ በህልሜ ያየሁሽ በጣም ደስ አለኝ። ማርያምን ያው በአካል ባላገኝሽም በህልሜ አግኝቼሻለሁ። እኔም ቅር ብሎኛል። ድልሽ ያላ ገልብጭንና ወደ ስራሽ ፊትሽን ታጥበሽ ነቃ ብለሽ ስራሽ ሂጂ። ውጪ መርቁኝ። እንደዚህ ብዬማ አንዱ አልወጣም። እሺ ፈጣሪ ቀሪ ዘመንሽን ያሳምርልሽ። ምቀኛ ተንኮለኛ ለአንቺ ሴራ የሚያስቡትን ይያዝልሽ። ታያቸው እንዳመላቸው። እምቢ አላህ ይጠብቅሽ። አሜን። በቃ ከዚህ በላይ ከፍ ብለሽ ድምቅ ብለሽ እንይሽ። በቃኝ። ጨምሮ ያላችሁን እንውረዱ። አራህመት ጥሩምቤ መግባት ትፈልጋለች ማለት ከታጫፍ እያልኳት ነበረ፣ ግን የለችም። እድግ በይማ ይደጊልን። አሜን። ግምጃ ወያምን ደህና ነሽ? እንኳን ተወለድሽ። ይሄን እናት አመሰግናለሁ። ቀሪ ዘመንሽ የተባረከ ይሆንልሽ። አሜን። የኔ አንድ ነገር ብቻ ልበልሽና ልውጣሽ። ቀሪ ዘመንሽ የተባረከ ይሁን፣ ለንስሐ ያብቃሽ ማሬ። ከዚህ በላይ ከፍ ከፍ በይልን፣ ሁሌም ፍክት በይልን እና ደግሞ ቀሪ ዘመንሽ በቃ ፈጣሪ ሁሉ ነገር ያሳካልሽ ማሬ። ምን እኔ አልችልበትም፣ ግን በቃ ሁሌ ከፍ በይልን፣ ሁሌ ማለት ነው፣ ሁሌ ፍክት በይልን የኔ እናት። ከዚህ በላይ ነፍ ዓመት ኑሪልን እናታችን፣ እንወድሻለን። ሩት ሰርጌ ሩትና ሰርጌ የላችሁም? ጥሩምቤስ ጥሩምብዬ ነይ በይ ውዴ ነይ የኔ ውሽዬ። ጥሩምብዬ አንድ ቁጥር ወይ አንድ አበባ ብቻ ስጭኝ እመልስልሻለሁ ማሬ። ወይ ደህና ነሽ? እንኳን ተወለድሽልን የኔ ጠንካራ የኔ ብርቱ ሴት። ጠንክሪ፣ በርቺ፣ ከዚህ በላይ ሂጂልን። እንወድሻለን፣ እናከብርሻለን። በቃ እንወጣልሽ፣ ስራሽ ሂጂ። እሺማ? አሜን። እሺ፣ ፈጣሪ ጠብቅሽ ባለሽበት። አሜን። እሺ። አሁን ስራው ተሰረዘልኝ። እስኪ ማርያምን በል ማርያምን እምቢ አለ። ዩቲዩብ ሊቀርጹ ከነዛ ኧረ እባክህ ዩቲዩብን እምቢ ብሏቸው ነበር። ተገናኙ እነቃል ጋር እንዳጋጣሚ ከዛ የእኛን ቀረጻ ትተው የእነሱ ቀረጻ ሊቀረጽ ማለት ነው። ቀርነው ይዘው ነበር ለዛሬ። እሱ አልሰራማ ነበር ዩቲዩብ ለእነሱ እኮ ነው የሚሰራ። በቃ እሺ በቃ ተው። እንደሚቆሙት እና እንደሚቀር አውቄያለሁ። እሺ አሁን እሺ እግዚአብሔር ይመስገን። እናት እንኳን ተወለድሽ፣ ቀሪ ዘመንሽ የተባረከ ይሁን።
ወልጄ ነው ግን እርግጠኛ ናችሁ? እሺ የኔ እናት አመሰግናለሁ። በጣም የኔ ጠንካራ የኔ ብርቱ ሴት አንቺን ይዘን ወደፊት የኔ እናት አብሽሪልኝ። ሁሉ ነገር ያልፋል፣ በጊዜ ይስተካከላል። አንቺ የኛ ተምሳሌት ነሽ፣ የኛ የማዳም ቅመሞች ተምሳሌታችን ነሽ። ገባሽ አይደለ? እኛ ከአንቺ ብዙ ነገር እንጠብቃለን፣ በጣም ብዙ ነገር። እመቤቴን ከአንቺ ብዙ ነገር እኔ እንጃ ይሄ ነው እስከምለው ድረስ ተምሬያለሁ፣ ወደፊትም እማራለሁ፣ እተማመንብሻለሁ። እዛ ደረጃ ደርሰሽ እኔ ደረቴን ነፍቼ ገስት እንደዚህ ተቀምጠ ምናምን ሰላንቺ ስመሰክር ይታየኛል። እና አሁንም ጀግና ሴት ነሽ፣ ለወደፊትም እመሰክራለሁ። የኔ እናት ወደፊት በቃ ወደፊት የኔ ወርቅ። አዎ አቤኔ እኮ ነገረን እኮ እኛ ልጆች ደግሞ ማለት ነው ያኛው አካውንቴ እምቢ ብሏን፣ ያኛው አካውንቴ ጭራሽን እምቢ ብሏን፣ ገዝታ ያስገባ ምናምን እና በዚህ አካውንቴ ፎሎ አድርጉኝ ምናምን። ሁለተኛው አካውንቴ ነው፣ በዚህ እንገናኛለን። ያኛው አካውንቴ እምቢ ብሏን እንዴ ይሄ ያኛው አካውንትሽ ምን ሆኖ እምቢ አለ? ሄዱበት እንዴ? ሄደውበታል። የታባቶች የለውም። አንድ ቀን ይበቃዋል። ደግሞ የሁላችሁ አዳኞች እዚህ ጋር አሁን ቻሌንጅ ኦልሬዲ ለ6 ለ7 ልጆች ቻሌንጅ ሰጥቻለሁ። እነሱም ሪካርደሮች ናቸው። አመለ እንግዲህ በጣም የቆየች ከዚህ ጀማ በጣም የቆየች ልጅ ናት እና ስንተባበርም ስንተጋገዝም ምን እስከ ጥግ ድረስ እንተጋገዛለን እና አንድ ቪዲዮ አይታችኋላ ሲተጋገዙ ሌላ ቦታ ላይ ቻሌንጅ ከሰጠኋቸው ልጆች። ስለዚህ በዚህ አጋጣሚ አመለንም ፎሎ አድርጋችሁ ቀድማችሁ 100 ማስገባት አለባችሁ። እሺ ወዶች፣ እኔ ፉክክር ውስጥ ገብተው ማን ቀድሞ እንደሚወጣ ለማየት ነው። ግን ደግሞ በጣም የቆየ ልጄ ናት እና ፕሊስ ሁላችሁም ትልቆችም ትንሾችም በአንድ ላይ ሆናችሁ ቪዲዮ ሰርታችሁ 100 ሺህ አስገባት። እሺ ይሄን ማድረግ መቻል አለባችሁ። ደግሞ ታረጉታላችሁ። 4 ነጥብ ሰሞኑን ሌላ ነገር አያስፈልግም። ቅጥቅጥ አድርጋችሁ 70 ምናምን ነው ኦልሬዲ የሚያስፈልገው 10 ወደ 20 ምናምን ፎሎ፣ ሌላ ነገር የለውም። እኔም ደግሞ ገስት ላይ ሲገባ አስገቢያት በሉ። አቤኔም ሲገባ እንደዛው። እሺ እና እንደዛ ነው። እሺ ወዳችኋለሁ። ዩቲዩብ መፖሰት አለብኝ አሁን። ዩቲዩብ ልለቅ ነው። የቲክታኩ እንኳን ያው ተሰርዘብኝ። ልሄድ ስል ነበረ የገባሁት። የቲክታኩ ተሰርዟል። በቃ ምንም ማድረግ አልችልም። ሄርሞን ቪዲዮ አለ የሚቀርጸ ልጅ ሌላ ቦታ ሄዶብን ነው እና እንደዛ ነው። መፍታት ያለባችሁንም ትናንትና የተጀመረውን እንዳጋጣሚ ሆኖ በጣም እየደበራችሁኝም ነበረ። እዚህ ጋር የምታወሩት ነገር እንትን ዳታ መብራት ጠፋ። ሲጠፋ አስወጣኝ ማለት ነው እና ሳላቅፋችሁ ነበር የወጣሁት። የራየዋ ብስኩት ህብስትዬ፣ የኔ እናት፣ የኔ ወርቅ፣ የኔ ብርቱ ሴት በጣም ነው የምወድሽ ህብስትዬ። አንቺም በጣም ጀግና ጎበዝ ነሽ። የምሰሪያቸው ስራዎች ቤተል፣ የኔ ወርቅ፣ ሰርክዬ፣ ቤቲ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔርን የምንሄድ ነው። ሁላችሁም ደግሞ እዚህ ጋር ያላችሁ በሞላ አሁን 1800 ሰው አላችሁ አይደል? ለያችሁ በሉ። የቤቴ አካውንቷ ተዘግቷል። ሰው አሁን እዚህ ጋር ያላችሁት በሞላ እኔ ይሄን ጥዬ እስከመጣ ድረስ 1000 አስገቧት። ቤቴ አላደረጋችኋትም። አዲስ አካውንት ነው ይሄ፣ ከኔ ይጀምራል። ይሄው እኔ ፎሎ አደረግኳት ማለት ነው። ዳይ እኔ ይሄን ነጠላ አስቀምጬ እስከምመለስ 1500 መግባት አለባት። አንድ ሰው እንዳያወራ፣ አንድ ሰው እንዳይነጋገር። የምትወዱ ከሆነ ታረጉታላችሁ። መጣው ልብስ ቀይሬ 1500 አስገቧት። ስታረጉ ግን ህብስትንም ብስኩትንም አርጓቸው። እሺ ማሮችዬ፣ ያኔ ወርቆች፣ ነገ ከነገ ወዲያ በትልቅ ስራ ስንመጣ እኛ ብለን አይደለም ፈልጋችሁ ፎሎ ታረጉናላችሁ። ስለዚህ አካውንታቸው እየተመታ እየወደቀ ስለሆነ ፎሎ አድርጓት። መጣው ጥሩም ብዬ በጣም የምታስቅ ልጅ ናት። ፈታ ታረጋችኋለች። ፎሎ አድርጓት። መጣው አሁን ላውራ ተፈናደው ብስኩት። እሺ ደህና ነኝ። እሺ እየሰማሽ ነው። መልካም ልደት፣ እንኳን ተወለድሽ።
ከዚህ በላይ ደግሞ ከፍ ብለሽ እንደምናይሽ እርግጠኛ ነን። እኛ አዳኞችም ሞተን እንደምንወድሽ ታውቂያለሽ እና እደጊልን። አይ በቃ እና ከፍ በይልን፣ ሁሌ ፈገግ በይልን። ፈጣሪ ደግሞ ባልሽበት ይጠብቅሽ። የምታምነው ኪዳነ ምሕረት ትጠብቅሽ። ሶሊያና የምትባል ደግሞ መልካም ልደት እያለችሽ ነው። የኔ እናት አመሰግናለሁ። የኔ ቆንጆ ብስኩትዬ፣ የኔ እናት ሶሊያና አመሰግናለሁ። የኔ ወርቅ እንቺ ገና እኮ በርዝዴዬ ኦልሬዲ 5 ቀን ምናምን ይቀረዋል እኮ ይዛለሽ እንልሻለን። ዛሬም እንልሻለን። ምን ችግር አለ? ወይዬ ደህና ነሽ? ደህና ነኝ ጊዮን። ኧረ ዛሬ ደስ የሚል ቀን ነው። ጊዮን አውርታ የማታውቀው ሴቶች እንኳን ተወለድሽ። እግዚአብሔር አምላክ ቀሪ ዘመንሽ የተባረከ ያድርግልሽ። ከዓመት ዓመት ደግሞ ከፍ ብለሽ ለማየት ያብቃን። የኔ ብርቱ፣ የኔ ጠንካራ፣ የኛ ተምሳሌት። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ታውቂያለሽ። አላውቅም ማሪ እና እግዚአብሔር አምላክ ከፍ ያድርግሽ። ከዚህም በላይ ደግሞ ከፍ ብለሽ ከዚህም በላይ ጠንክረሽ እኛም ደግሞ ከጎንሽ ሆነን የኔ ትልቅ ሰው አሜን ይወዳል እንደምናይሽ ተስፋ አለኝ። በጣም ነው የምወድሽ። አሜን የኔ እናት የምወድሻለሁ። አረሳሁት ማሮች ፎሎ አድርጓት። ጥሩምቤ ፎሎ አድርጓት። ተናግሬያለሁ። እኔ ስተኛ ዝም አትበሉ በሉ። አዎ ንኩታ እንደሱ ይጨምር እንደሱ ፎሎ አድርጉን ያልኳችሁ እንዴ። እኔ እየተመረኩ ነው። እናንተ ዝም ብሎ ማዳመጥ ምንድነው? አዎ እንደሱ ቀይሩት። ጥሩምቤ ፎሎ አድርጉልኝ። ምን ጉር ናቸው? አረሳሁትም እኮ እኔ እየተመረኩ ነው። አዎ ራስ በራሳችሁ አዳኞቹ። እኔ ከዚህ በፊት የምናገረው ዛሬ የምናገረው ነገር ነው። ኮሜንት ላይ የምታዩዋቸውን በሞላ ፎሎ አድርጉ። ገስት ላይ የምታዩዋቸውን በሞላ ፎሎ አድርጓቸው። በጣም ጎበዝ ልጆች ናቸው። በተለይ ገስት ላይ እየገቡ ብዙ ሰዓት እንትን ፎሎ አድርጉልን። እውይ ይሻላል ማሪ ከጭራሽ ካንቺ ከራስሽ ያስበለጥሻት ጉድ ነገሩን የራሴ ሳለ እኔ ራሴ አንድ ነጥብ ለመግባት እየተሯሯጥኩ እሷን ፎሎ ማስደረጋው ምን ይሉታል? ይሄ ማለት ያው ከኔ ላይ እየታረገ ወዳታለሁ ማለት አልወዳትም እኮ በጣም ነው የምታስጠላኝ። ግን ስራ ደስ ይላል ማራበት ብዬ ነው የኛም ቢሆንም ደግሞ እሷ ይቺ ጥፍራ ይሄዱባት ዳይ ፎሎ አድርጓት ማለት ነው። ዳይ አለናት ፎሎና ወጡላ እንውጣላት። ሁላችንም ወደ ስራዋ እንድትገባ ማታ ደግሞ በጊዜ ግብልን። እንወድሻለን። ውይ እንደው ቁጭ ብዬ ነው ያደርኩት። እሺ በቃ ሞክራለሁ ለመግባት በጊዜ። ቪዲዮ ከሰራው ሰራውኝ፣ ካልሰራው የተሰራውን ገብታችሁ ኮፒ ሊንክ አድርጉ። ፎሎአችንም እየሄደ ነው እግዚአብሔር ጋራ። በቅርቡ ያው እንጥሰዋለን ብዬ አስባለሁ። ብዙ ወደፊት ሲጀመር ከፍታ ያለሽ እንጂ መቼም ቢሆን አትወድቂም ዝቃት። በቅርቡ ደግሞ አዳዲስ ነገሮች አሉ። አዳዲስ ሰዎች ጋር እመጣላችኋለሁ። በጣም ከምትወዷቸው ከምታከብሯቸው ሰዎች ጋር ብቅ ማለት አይቀርም። ተዘጋጁ። እናም እወዳችኋለሁ እና ትመቹኛላችሁ። እግዚአብሔር ያግዝሽ፣ አላማሽን እግዚአብሔር ያሳካልሽ እናት። አሜን ነው። ኦኬ፣ አንድ ጊዜ ላውራ። ግንጃዬ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። መልካም ልደት፣ እንኳን ተወለድሽ። አላህ ይጠብቅሽ። አላህ ደግሞ ከፍ ያደረገውን ሰው ማንም መጣል አይችልም። እንወድሻለን። የኔ እናት ድምፃቸውን ስሙ። ዝም ብላችሁ ልስልስ ብሎ ነው የሚገባው። የቆንጆ ድምፅ ነው ድምፁ። አንድ እንኳ ያሮጌ። እሺ ማነሽ? ጥሩምቤት ሰምቼ አውቃለሁ። ማነሽ? ህብስት የርግቤ ማአሬ ትላለች። ልብ እኮ አንድ
ይሽ ጀግና ሴት ነሽ። እሺ ለማንም ቦታ አትስጪ፣ ወደፊት ብቻ። እኛ ሁሌም ካንቺ ጎን ነን። እናሳ ታዛዥ እኔ ጣፋጭ በጣም ነው የምወድሽ። በቃ እንኳን ተወለድሽልኝ። ቀሪ ዘመንሽ የተባረከኝ። ብዙ ማውራት እፈራለሁ። እወድሻለሁ። ቻው። በጣም አይደል እንደምትፈሪው? እሺ እናት። እሺ ሰላም ማነሽ ከያነሽ ነው ያለው ሞጣ። እሺ እኔ ወርቅ